እስኪ ዛሬ አንድ ጥልቅ የሆነ እውነት እንነጋገር። ሁላችንም በሕይወታችን የምንፈልገው ትልቅ ነገር አለ። አንዳንዶቻችን ትልቅ የንግድ ተቋም መገንባት እንፈልጋለን። ሌሎቻችን በትምህርታችን ከፍተኛ ደረጃ ላይ መድረስ ወይም ደግሞ ቤተሰቦቻችን ከድህነት ማውጣት እንመኛለን። ነገር ግን ይህንን ትልቅ ሕልም ይዘን ስንነሳ መንገድ ላይ የሚጠብቀን ፈተና ቀላል አይደለም። እስኪ ራሳችሁን በታማኝነት ጠይቁ። አንድን ነገር ለማሳካት ስንት ጊዜ ሞክራችሁ ብትወድቁ ተስፋ ትቆርጣላችሁ? 3 ጊዜ፣ 10 ጊዜ ወይስ 50 ጊዜ? እውነቱን እንነጋገር ከተባለ የሰው ልጅ ተፈጥሮ ስነ ልቦና የተሰራው ሕመምና ውድቀትን እንዲሸሽ ተደርጎ ነው። አብዛኛው ሰው ከ3 ወይም ከ4 ሙከራ በኋላ ይህ ነገር ለእኔ አልተፈጠረም፣ እድሌ አይደለም ወይም ፈጣሪ አልፈቀደም ብሎ ያቆማል። ነገር ግን ዛሬ የማካፍላችሁ የሕይወት ታሪክ የሰው ልጅ አስተሳሰብ ድንበር ሙሉ በሙሉ የሰበረ ነው። አንድን ተራ የሚመስል ማሽን ለመስራት ብቻ 5126 ሞክሮ ስለወደቀ ሰው አስባችሁ ታውቃላችሁ? አብዛኞቻችን በ10ኛ ሙከራ ብቻ እናብዳለን ወይም ደግሞ የሰው መሳቃ ሆነናል ብለን እናቆም ነበር። ታዲያ ለምንድን ነው አንዳንዶች በትንሽ እንቅፋት ተስፋ ቆርጦ ሲያቆሙ፣ ሌሎች ደግሞ በሺህ ውድቀት ውስጥ አልፎ ዓለምን የሚቀይሩት? ልዩነቱ ያለው እውቀታችሁ ላይ አይደለም። ትልቁ ልዩነት ያለው የስኬት ሳይኮሎጂ ብለን የምንጠራው የአእምሮ አሰራራችሁ ላይ ነው። እንኳን ወደ የስኬት መንገድ ቻናል በሰላም መጣችሁ። ዛሬ ይህን ጥልቅ የስኬት ሳይኮሎጂ አብረን እንመረምራለን። ዛሬ የምንመለከተው የጄምስ ዳይሰን ታሪክ ነው። ታሪኩ የሚጀምረው በ1970ዎቹ መጨረሻ ላይ ነው። ጄምስ ቤቱን ሲያጸዳ አንድ ተራ የቤት ውስጥ አዋራ መሳቢያ ይጠቀም ነበር። ነገር ግን ማሽኑ ትንሽ አዋራ እንደሳበው ወዲያው ኃይሉ ይቀንሳል፣ ከዛን ይዘጋል ማለት ነው። በዚህ ጊዜ በውስጡ አንድ አዲስ ሀሳብ ተፈጠረ። ለምን አዋራ የሚያጠራቅምና ቶሎ የሚዘጋ ከረጢት የሌለው አየሩን በማሽከርከር ብቻ አዋራን የሚስብ ማሽን አልሰራም ብሎ አሰበ። ይህ ሀሳብ በወቅቱ ይብደት ነበር፣ ምክንያቱም ዓለም ላይ ያሉ ትልልቅ ኩባንያዎች ሁሉ የሚጠቀሙት ያንን የቆየ ቴክኖሎጂ ነበር። ጄምስ ግን በራሱ አእምሮ ውስጥ ያለውን ራዕይ አመነ። ስራውን ጀመረ። የመጀመሪያ ሙከራ ሞዴል ወይም ፕሮቶታይፕ ሰራ። ነገር ግን አልሰራለትም። ማሽኑ አዋራውን መሳብ አልቻለም። እንደገና አስተካክሎ 5ኛውን ሰራ፣ ወደቀ። 10ኛውን ሞከረ፣ ፈነዳበት። 100ኛውን ሰራ፣ አሁንም ምንም ለውጥ የለው። አስቡት፣ ዓመታት እያለፈ ነው። ጄምስ ሙሉ ጊዜውን ጉልበቱንና እውቀቱን እዚህ ማሽን ላይ ስላጠፋ ምንም አይነት ገቢ አልነበረውም። ቤተሰቡን የምታስተዳድረው ባለቤቱ አስተማሪ ናት። የምታገኘው አነስተኛ ደሞዝ ብቻ ነበር። የገንዘብ ችግሩ እየከፋ መጣ። ዕዳ ውስጥ ገቡ። አልፎ ተርፎ የሚኖሩበት ቤታቸውን ለባንክ እስከ ማስያዝ ደረሱ። በዚህ ሁሉ መሃል ጓደኞቹና ዘመዶቹ ይብድነ ይህን የማይረባና መቼም የማይሳካ ሙከራ አቁሜ ስራ ፈልግ፣ ቤተሰብን አስተዳድር እያሉ ይወቅሱትና ይስቁበት ነበር። እስኪ ለደቂቃ የራሳችሁን በሱ ቦታ አድርጋችሁ አስቡት። 1000 ጊዜ ሞክራችሁ ሳይሳካ ሲቀር፣ የምትወዱት ቤተሰባችሁ ሲቸገር እና ያሰባችሁበት ሀሳብ ውድቅ ሲሆን አእምሯችሁ ምን ይል ይሁን? ጄምስ ግን አላቆምም። በውስጡ አንድ የተለየ የስኬት ሳይኮሎጂ ነበር። እያንዳንዱ ውድቀት ማሽኑ የማይሰራበትን አዲስ መንገድ እንዳሳየ አድርጎ ይቆጥር ነበር። በዚህ እልህ አስጨራሽ ጉዞ ውስጥ 15 ረጅም ዓመታት አለፉ። ከ5126 ልብ የሚሰብሩ ውድቀቶች በኋላ 5127ኛው ሙከራ በትክክል ሰራ። ያ ያሾፉበት የነበረ ሀሳብ ዛሬ ዳይሰን የተባለው በዓለም ዙሪያ የሚታወቅ በቢሊዮን ዶላሮች የሚቆጠሩ ሀብት ያለው ኩባንያ ፈጠረ። ዛሬ ጄምስ ዳይሰን ከዓለማችን ቁንጮ ቢሊዮነሮች አንዱ ነው። ይህ የጄምስ ዳይሰን ታሪክ ዝም ብሎ ተረት ወይም አዝናኝ ፊልም አይደለም። ይህ ታሪክ የሰው ልጅ አእምሮ ጥንካሬና የስኬት እውነተኛ ሳይኮሎጂ ፍንቴ አድርጎ የሚያሳይ ያው ምስክር ነው። ታዲያ ከዚህ ታሪክ ተነስተን እናንተ ዛሬ ይህንን ቪዲዮ የምትመለከቱ ሰዎች የራሳችሁን ሕልም እውን ለማድረግ ምን ማድረግ አለባችሁ? አንዳንዶች ተስፋ ቆርጦ ሲያቆሙ፣ እናንተ ግን እስከ መጨረሻ ገፍታችሁ እንድትወጡ የሚያስችላችሁን አእምሮአዊ ጥንካሬ እንዴት ትገነባላችሁ? ይህንን ለማድረግ የስኬት ሳይኮሎጂን በሚገባ ተረድተን በሕይወታችን ልንተግበራቸው የሚገቡ 8 ወርቃማ መንገዶች አሉ። እነዚህም መንገዶች አንድ በአንድ በዝርዝርና በጥልቀት እንመልከታቸው። እባካችሁ ትኩረታችሁን ሰብሰብ አድርጉ። ቪዲዮን እስከ መጨረሻ ይዩት፣ ምክንያቱም ይህ ቪዲዮ ሕይወታችሁን ሊቀይር የሚችል እውቀት ይዞላችሁ ቀርቧል። አንደኛ፣
ውድቀትን የምንመለከትበት መነጽር መቀየር። አብዛኛው ሰው ውድቀትን እንደ ግድግዳ ነው የሚያየው። ሲጋጨው ጉዞ ያበቃል ብሎ ያስባል። አእምሮአችን ውድቀትን ከህመምና ከማጣት ጋር ስለሚያያይዘው ሁለተኛ እንዳንሞክር ፍርሃት ይፈጥርብናል። ነገር ግን ስኬታማ ሰዎች ውድቀትን እንደ ግድግዳ ሳይሆን እንደ መንገድ መሪ ምልክት ነው የሚጠቀሙት። ጄምስ ዳይሰን 5000 ጊዜ ሲወድቅ በቃ ተዋለሁ አልችልም አላለም። ይልቁንም የኛ ዲዛይን አይሰራም፣ ስለዚህ ቀጣውን የተለየ ማድረግ አለብኝ ነው ያለው። ውድቀት ማለት ሞክሬ መሳሳት አይደለም። ውድቀት ማለት ሞክሬን ማቆም ማለት ነው። የመጀመሪያ መንገድ ካቆምን በኋላ ለማሳካት ሌላ መንገድ እንፈልጋለን። ከዛሬ ጀምሮ በስራችሁ ሆነ በትምህርታችሁ ስትወድቁ አእምሮአችሁን ምን ተማርኩ ብሎ እንዲጠይቅ አሰልጥኑት። ውድቀታችሁን እንደ ውድ ዋጋ የተከፈለበት የህይወት ትምህርት ቤት ቁጠሩት። ሁለተኛ፣ ለምን የሚለውን እጅግ ጠንካራ የውስጥ ምክንያት ማግኘት። ማንኛውም ትልቅ ስራ ስትጀምሩ ላዩን የምታይ ምክንያት ይኖራቸዋል። ገንዘብ ለማግኘት፣ ታዋቂ ለመሆን። ነገር ግን እነዚህ ምክንያቶች ከባድ ፈተና ሲመጣ አያቆዩዋቸውም። ጄምስ ዳይሰን 15 ዓመታት በድህነት የቆየው ገንዘብ ፍለጋ ብቻ አልነበረም። በውስጡ ዓለምን የሚቀይር ፈጠራ የማምጣት ጥልቅ ራዕይ ነበረው። እናንተስ አሁን እየሰራችሁ ያለው ስራ ወይም የጀመራችሁትን ትምህርት ለምን ጀመራችሁት? ቤተሰባችሁን ለማዳን ነው ወይስ በውስጣችሁ ያለውን የሚቅ አቅም አውጥታችሁ ለማየት? ይህ የውስጥ ምክንያታችሁ ከሚያጋጥማችሁ ህመምና ድካም መብለጥ አለበት። ምክንያታችሁ ጠንካራ ከሆነ ማንኛውም ፈተና ማለፍ ትችላላችሁ። ሶስተኛ፣ የሰዎችን ማረጋገጫ መጠበቅ ማቆም። አዲስ ሀሳብ፣ የተለየ መንገድ ይዛችሁ ስትነሱ አብዛኛ ሰው አይገባችሁም። የሰው ልጅ አእምሮ የተለየንና አዲስን ነገር በጥርጣሬ እንዲያይ ሆኖ የተፈጠረ ነው። ስለዚህ ሰዎች አትችልም፣ ይህ እኮ አይሆንም፣ ይገሌ ሞክሮት ወድቋል ሊላችሁ ይችላሉ። የስኬት መንገድ ብዙ ጊዜ ብቸኝነት ይጠይቃል። ሰዎች ስላላመኑባችሁ ብቻ ሀሳባችሁን አትጣሉት። የእናንተን ራዕይ ማየት ያለባችሁ እናንተ ብቻ ናቸው። የሰዎች ጭብጨባም ሆነ ትችት የሕይወታችሁን አቅጣጫ እንዲወስን አትፍቀዱ። በራሳችሁ ይመኑ፣ ምክንያቱም ታሪክ የሰሩ ሰዎች ሁሉ እብድ ተብለው የተጠሩ ናቸው። አራተኛ፣ ትናንሽ እርምጃዎችና ድሎች ማክበር። የሰው ልጅ አእምሮ ሽልማት ወይም ዶፓሚን ይፈልጋል። ሁልጊዜ አይናችሁን የመጨረሻ ትልቁ ግባችሁ ላይ ብቻ የምታደርጉ ከሆነ መንገዱ ረጅም ስለሚሆንባችሁ አእምሮአችሁ ይዝላል፣ ተስፋ ያስቆርጣችኋል። ነገር ግን ትልቁን ጉዞ ወደ ትናንሽ የየቀኑ ተግባራት ከከፈላችሁትና የየቀኑ ትንሽ ለውጥ ማክበር ከጀመራችሁ ትልቅ ጉልበት ታገኛላችሁ። ዛሬ ከትላንት በትንሹም ቢሆን የተሻለ ነገር ከሰራችሁ ለራሳችሁ ይቁና ስጡ። ትልቁ ተራራ የሚወጣው በየቀኑ የሚወስደው አንድ እርምጃ መሆኑን አእምሮአችሁ እንዲቀበል አድርጉ። አምስተኛ፣ ይህንን ተለዋጭ ስሜት ማሸነፍ። ይህም ሞቲቬሽን ወደ ጎን ትቶ በዲሲፕሊን መመራትን መምረጥ። ብዙ ሰዎች የሚሰሩት ደስ ስላቸው ወይም ውስጣችሁ ሲነሳሳ ብቻ ነው። ነገር ግን ሞቲቬሽን እንደ አየር ንብረት ነው። ዛሬ ኖሮ ነገ ይጠፋል። ስኬታማ ሰዎች ግን የሚሰሩት ደስ ስላችሁ ብቻ አይደለም፣ መስራት ስላለባችሁ ጭምር ነው። ሲደክማችሁ፣ ሲሰለቻችሁና ሙሉ በሙሉ ተስፋ ስትቆርጡ ያኔ ነው እውነተኛ ማንነታችሁ የሚፈተነው። ያኔ ነው ዲሲፕሊን የሚያስፈልጉ። ስሜታችሁን አታዳምጡት፣ ምክንያቱም ስሜት ብዙ ጊዜ ምቾትን እንጂ እድገትን አይመርጥም። አእምሮአችሁን በዲሲፕሊን አስገዝታችሁ ምንም እንኳን ባይመቻችሁ መስራት ያለባችሁን ስራ ስሩ። ስድስተኛ፣ ይህ መጥፎ ወጥመድ ራሳችን ከሌሎች ጋር ማወዳደር። በተለይ በዚህ ዘመን በማህበራዊ ሚዲያ ላይ የሰዎችን ስኬት፣ ያማረ ህይወትና ደስታ ብቻ ስለምናይ የራሳችን ህይወት ትርጉም የለሽና ወደ ኋላ የቀረ ይመስለናል። የስኬት ትልቁ ጠላት ንጽጽር ነው። ጓደኛችሁ በአንድ ዓመት ውስጥ ትልቅ ደረጃ ላይ ደረሰ፣ እናንተም እንደዛ መሆን አለባችሁ ማለት አይደለም። የጄምስ ዳይሰን ሩጫ 15 ዓመት ወስዷል። የሌሎች ሰዎች ህይወት ምዕራፍ 20 ላይ ሲሆን የእናንተ ገና ምዕራፍ 1 ላይ ሊሆን ይችላል። ስለዚህ የሰዎችን የመጨረሻ ውጤት እያያችሁ የራሳችሁን ጅማሬ አታጣጥሉ። የራሳችሁ ሩጫ ብቻ ሩጡ። ከሰው ጋር ሳይሆን ከትላንት ማንነታችሁ ጋር ብቻ ተወዳደሩ። ሰባተኛ፣ ትዕግስትን እንደ ትልቅ የጦር መሳሪያ መጠቀም። በአሁኑ ጊዜ ሁሉም ነገር ፈጣን በሆነበት ዓለም የሰው ልጅ ፈጣን ስኬት ይፈልጋል። በአንድ ሌሊት ሀብታም መሆን፣ በአንድ ወር ውስጥ ቋንቋ መልመድ እንፈልጋለን። ነገር ግን በተፈጥሮ ሕግ እውነተኛ ዘላቂ መሰረት ያለው ስኬት ጊዜ ይፈልጋል። ዛሬ የዘራችሁትን ዘር ዛሬውኑ ፍሬ እንዲሰጣችሁ አትጠብቁ።
አፈር ቆፍራችሁ ዘርታችሁ ውሃ ጠጥታችሁ ካበቃችሁ በኋላ ተፈጥሮ ስራውን እንዲሰሩ ጊዜ መስጠት አለባችሁ። ትዕግስት ማለት ዝም ብሎ ቁጭ ብሎ መጠበቅ ማለት አይደለም። ትዕግስት ማለት ጠንክሮ እየሰሩ ውጤቱ በጊዜ እንደሚመጣ በሙሉ ልብ ማመን ማለት ነው። ስለዚህ አትቸኩሉ፣ አቋራጭ መንገድ አትፈልጉ። ጽናትንና ትዕግስትን ገንዘብ አድርጉ። ስምንተኛና የመጨረሻ በቀጥታ ወደ ተግባር መግባት። ብዙዎቻችን ያለን ትልቁ ችግር ሁሉ ነገር እስኪሟላ ፍጹም የሆነ እቅድ እስኪኖረን መጠበቃችን ነው። ይህንን ስራ ለመጀመር መጀመሪያ በቂ ገንዘብ ላገኝ፣ ይህንን ትምህርት ለመጀመር ጊዜ ይስተካከልልኝ እያልን ራሳችንን እናታልላለን። ነገር ግን ፍጽምና የስኬት ትልቁ ጠላት ነው። ሁሉም ነገር መቼም ቢሆን 100% አይስተካከልም። ስለዚህ ስምንተኛ ህግ የምንነግረን ዝግጁ ከመሆናችሁ በፊት ጀምሩና በመንገድ ላይ እያላችሁ ያስተካክሉት። የመጀመሪያው ሙከራችሁ አስቀያሚ፣ ጉድለት ያለበትና የሚያስፈራ ሊሆን ይችላል። ግን ካልጀመራችሁት ያንን ጉድለት አይታችሁ መቼም አታሻሽሉትም። ጄምስ ዳይሰን የመጀመሪያ ማሽኑን ሲፈነዳበት ሀሳቡን አልተወም፣ አስተካክሎ ቀጠለ እንጂ። ስለዚህ አሁኑኑ ያላችሁ ይዛችሁ ያላችሁበት ቦታ ጀምሩ። ወዳጆቼ ዛሬ ብዙ ተነጋግረናል፣ ብዙ ጥልቅ ነገሮችም ዳስሰናል። በስተመጨረሻ ግን እንድታደርጉ የምፈልገው አንድ ትልቅ እውነት አለ። ስኬት ማለት አለመውደቅ አይደለም። ስኬት ማለት ፈተና አለማየት አይደለም። እውነተኛ ስኬት ማለት ወድቆ ከመቅረት እምቢ ማለት ነው። አንዳንዶቹ ጉዞአችሁን የሚያቆሙት ኢልማችሁን የሚተዉት አቅም ስለሌላችሁ ወይም ብልህ ስላልሆኑ አይደለም፣ ውድቀትን እንደ መጨረሻ ምዕራፍ አድርጎ ስለሚያዩት ነው። እናንተ ግን ዛሬ የስኬት ሳይኮሎጂ ተምራችኋል። የጄምስ ዳይሰን ጽናት አይታችኋል። አእምሮአችሁን እንዴት መሰልጠን እንዳለባችሁ 8 ወርቃማ መንገዶች ተረድታችኋል። ስለዚህ አሁን ይህ ቪዲዮ ከማለቁ በፊት አንድ ትልቅና የህይወት ዘመን ውሳኔ እንድትወስኑ ይፈልጋሉ። ለረጅም ጊዜ ስታልሙት የነበረ ነገር ግን ፈርታችሁ የተዋችሁት ወይም ደግሞ 1-2 ጊዜ ሞክራችሁ አቅታችሁ ተስፋ ቆርጣችሁ ያቆማችሁት ነገር ምንድን ነው? ያንን ነገር ዛሬ አሁን በዚህ ሰዓት ዳግመኛ ጀምሩት። ትልቅ ነገር ማድረግ አይጠበቅባችሁም። ነገር ግን ዛሬውኑ አንድ ትንሽ እርምጃ ውሰዱ። ያቺ አንዲት እርምጃ የነገ ታላቅ ስኬታችሁ መጀመሪያ ትሆናለች። ይህ ቪዲዮ ውስጣችሁ ትንሽም ቢሆን የብርሃን ጭላንጭል ካበራ፣ አዲስ መነሳሳትና ጥንካሬ ከፈጠረላችሁ፣ ይህንን ስሜት ለሌሎችም ለማካፈል ቪዲዮ ላይክ ማድረጋችሁን እንዳትረሱ። እንዲህ አይነት አስተሳሰብን የሚቀይሩ አእምሮን የሚያጎለብቱና ለታላቅ ስኬት የሚያዘጋጁ ጥልቅ ቪዲዮ ሁልጊዜ ሳይቆራረጡ እንዲደርሳችሁ ሰብስክራይብ አድርጋችሁ የስኬት መንገድ ቤተሰቡ ነው። በዚህ አያበቃም። አሁን ከእናንተ መስማት እፈልጋለሁ። ከዛሬ ጀምሮ የትኛውን ፍርሃታችሁን አሸንፋችሁ ወደ ተግባር እንድትገቡ ኮሜንት ስር ከዛሬ ጀምሮ ተስፋ አልቆርጥም ጉዞዬን እጀምራለሁ ብላችሁ ጻፉልኝ። ቃላቶቻችሁ ለእናንተም ሆነ ለሌሎች ትልቅ ቃል ኪዳን ናቸው። በቀጣይ በሌላ እጅግ ድንቅ ጥልቅና አእምሮን የሚያነቃቃ ቪዲዮ እስክንገናኝ ድረስ የጀመራችሁትን የስኬት መንገድ ምንም ይምጣ ምን መቼም ቢሆን እንዳታቆሙ። የፈጣሪ ሰላምና ጤና ከሁላችን ጋር ይሁን። ቻው።